ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች የኮዲ ጋክፖን ምትክ በክረምት የዝውውር መስኮት የሚያገኙ ከሆነ ተጫዋቹን ሊሸጡት ይችላሉ እየተባለ ይገኛል። እንደዚሁም ሪቻርድ ዲዩ ከኬኒ ስሚዝ ተወካዮች ጋር የመጀመሪያ ንግግር አድርገዋል እየተባለ ይገኛል። በተጨማሪም ጄምስ ሚለርንና ዩያን ዲያመንዴን የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጄምስ ሚለርን የተመለከተውን ዘገባ ይሆናል። በዛሬው ዕለት በተደረጉ የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ጨዋታዎች ብሬንትፎርድ ከብራይተን ጋር መገናኘት ችሎ ነበር። በዚህ ጨዋታ ላይም የቀድሞ የሊቨርፑል ተጫዋች ሆኖ ጄምስ ሚለር ሙሉ 90 ደቂቃ ለብራይተን መጫወት ይችላል። ይህንንም ተከትሎ በፕሪሚየር ሊግ ታሪክ ብዙ ጨዋታዎችን መጫወት የቻለ ብቸኛው ተጫዋች መሆን ችሏል። ከዚህ በፊት እንግዲህ ጋሪስ ባሪ ነበር ይህንን ሪከርድ ይዞት የነበረው። በዛሬው ጨዋታ ላይ ግን ጄምስ ሚለር 654ኛ ጨዋታውን በማድረግ በፕሪሚየር ሊግ ታሪክ ብዙ ጨዋታዎችን ማድረግ የቻለ ተጫዋች ሆኗል። ጄምስ ሚለር 2002 ላይ ነበረ የመጀመሪያ የፕሪሚየር ሊጉን ጨዋታ ለሊድስ ማድረግ የቻለው። ከዛ በኋላ እንግዲህ ላለፉት 24 ዓመታት 654 ጨዋታዎችን በተለያዩ ክለቦች ማድረግ ችሏል። ከሊድስ በተጨማሪም ለኒውካስል ዩናይትድ፣ ለአስቶን ቪላ፣ ለማንቸስተር ሲቲ፣ ለሊቨርፑል እንደዚሁም ደግሞ አሁን ላይ ለብራይተን እየተጫወተ ይገኛል። ለሊቨርፑል ፊርማውን ማኖር የቻለው 2015 የክረምት የዝውውር መስኮት ላይ ነበረ ከማንቸስተር ሲቲ በነፃ ወደ ሊቨርፑል መዘዋወር የቻለው። ከዛ በኋላ እንግዲህ ከ2015-16 የውድድር ዘመን ጀምሮ እስከ 2022-23 የውድድር ዘመን ድረስ መጫወት የቻለ ተጫዋች ነው። እንደውም በዚህ ተጫዋች ዙሪያ የርገን ክሎፕ በሰጡት አስተያየት ሊቨርፑል ላሳካቸው ስኬቶች እንዳለ የጄምስ ሚለር ሚና በጣም ከፍተኛ ነበረ ሲሉ እንግዲህ ተደምጧልና ምን ያህል ትልቅ ግልጋሎት ለሊቨርፑል እንደሰጠ በዚህ መመልከት እንችላለን። በሊቨርፑል ቆይቶም እንግዲህ ሁሉንም ዋንጫዎችንም ማሳካት የቻለ ተጫዋች ነው። ፕሪሚየር ሊጉንም፣ ሻምፒየንስ ሊጉን፣ ኤፍኤ ካፕ፣ ካራባኦ ካፕ እንደዚሁም የክለቦች የዓለም ዋንጫንም ሲያሳኩ የጄምስ ሚለር ሚና በጣም ከፍተኛ ነው የነበረው። በተለይ ደግሞ በምክትል አምበልነት የቡድኑ መሪ ከሚባሉ ተጫዋቾች መካከል አንደኛው ነው የነበረውና በዛሬው ጨዋታ ላይ እንግዲህ 654ኛ ጨዋታውን በማድረግ አዲስ ሪከርድ ማስመዝገብ ይችላል። ከዛ በኋላ እንግዲህ በሰጠው አስተያየት እዚህ ለመድረሴ የተለያዩ ሰዎች ከፍተኛ አስተዋጽኦ ማድረግ ችሏል፣ እነሱም እንግዲህ ማመስገን እፈልጋለሁ ሲልም ተደምጧልና በጣም ትልቅ ሪከርድ ነው ማስመዝገብ የቻለው። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ኢንዲካይል ይዞት የወጣውን ዘገባ ይሆናል። በዛሬው ዕለት በጀርመን ቡንደስሊጋ አርቢ ሌፕዚግ ከቦሩሲያ ዶርትመንድ ጋር የሚያደርጉት ተጠባቂ ጨዋታ አለ። እናም እንደ ኢንዲካይል ዘገባ ከሆነ የሊቨርፑል ተወካዮች በዚህ ጨዋታ ላይ ተገኝተው ዩያን ዲያመንዴን እንደተከታተሉት ማረጋገጥ ችሏል ነው እየተባለ የሚገኙ። በዚህ ጨዋታ ላይ እንግዲህ እስከ ረፍት ድረስ በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። አርቢ ሌፕዚጎችም 2-0 በሆነ ውጤት ነው እየመሩ የወጡት ይህ ፕሮግራም እስከሚሰራበት ድረስ ማለት ነውና ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ምን ያህል ከፍተኛ ፍላጎት እንዳላቸው ሁላችንም የምናውቅ ይመስለኛል። በተለይ በቀጣዩ የክረምቱ የዝውውር መስኮት የክንፍ ተጫዋች ይጨምራሉ ተብሎ ነው የሚጠበቀው። ተጫዋቾች ባይወጡ እንኳን ራሱ ተጨማሪ አንድ ተጫዋች ያመጣሉ ተብሎ ይጠበቃል። በዋነኝነት ደግሞ በሁለቱም ክንፍ ላይ መጫወት የሚችል ተጫዋች ቢሆን ተመራጭ ይሆናል ነው እየተባለ የሚገኘው። ዩያን ዲያመንዴ ደግሞ በቀኙም እግሩም በግራው እግሩም በጣም በጥሩ ሁኔታ መጫወት የሚችል ተጫዋች ነው። በሁለቱም ክንፍ መጫወት የሚችል ተጫዋች ነው። ገና 19 ዓመቱ ላይ የሚገኝም ወጣት ተጫዋች ነውና በዚህ ምክንያትም ሊቨርፑሎች እዚህ ተጫዋች ላይ በጣም ከፍተኛ ፍላጎት አላቸውና መልማዮቻቸውን እየላኩ እንግዲህ በተለያዩ ጨዋታዎች ላይ እየተመለከቱት ነው የሚገኙት። ምናልባትም እንግዲህ በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። በመቀጠል የምንመለከተው ዲፌንሳ ሴንትራል ይዞት የወጣውን ዘገባ ይሆናል። በዘገባው መሰረት የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ዲዩ የኬስ ስሚትን ተወካዮች አነጋግሯል እያለን ይገኛል። ይህ ተጫዋች እንግዲህ የኤዜድ አልካማር ተጫዋች ነው። ገና 20 ዓመቱ ላይ ቢገኝም ነገር ግን በጣም ትልቅ ተሰጥኦ ያለው ተጫዋች እንደሆነ እየተነገረለት ነው የሚገኘው። በዛ ምክንያትም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ ነው የሚገኙት። ከነዚህም ክለቦች መካከል አንደኛው ሊቨርፑል ነው። ከሊቨርፑል በተጨማሪም የስፔኑ ኃያሉ ክለብ የሆነው ሪያል ማድሪድ፣ የእንግሊዝ ፕሪሚየር ሊግ ክለብ የሆነው አርሰናል እንደዚሁም ደግሞ የፈረንሳዩ ታላቅ ክለብ የሆነው ፒኤስጂም ይህንን ተጫዋች እየተመለከቱት ይገኛሉ እየተባለ ነው።
ነውና ሌሎቹ ክለቦች ሳይቀድሙት እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሯል ነው እየተባለ የሚገኘው። ሊቨርፑሎች እንግዲህ ይህንን ተጫዋች ለረዥም ጊዜ ነው ሲከታተሉት የነበረው። በጣም ድንቅ ታለንት ያለው ተጫዋች ነው። በዚህ ሲዝንም እንግዲህ ለኤዜድ አልካማር የተለያዩ ጨዋታዎችን አድርጎ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ወደ 24 ጨዋታዎችን ማድረግ ሲችል 2 ግብና 2 አሲስት ማድረግ የቻለ ተጫዋች ነው። እንደዚሁም መሀል ሜዳ ላይም የተለያዩ ቦታዎች ላይ መጮት የሚችል ተጫዋች ነው። በዋነኝነት የ6 ቁጥር ቦታ ላይ ወይም ደግሞ የተከላካይ አማካኝ ቦታ ላይ የሚጫወት ተጫዋች ነው። ከዛ በተጨማሪም ግን የመሀል አማካኝ ተጫዋች እንደዚሁም ደግሞ የአታኪንግ ሚድፊልደር ቦታ ላይ መጮት የሚችል ተጫዋች ነው። በጣም ኳሊቲ ያለው ተጫዋች ነው። የጨዋታን ቴምፖ በመቆጣጠር ደረጃ በጣም አስደናቂ የሚባል ነው። ከዚህም የበለጠም ደግሞ ራሱን ማሳደግ የሚችል ተጫዋች ነው እየተባለ የሚገኘውና ሊቨርፑሎች እንግዲህ በቀጣዩ የክረምት የዝውውር መስኮት አንድ የ6 ቁጥር ቦታ ተጫዋች ያመጣሉ ተብሎ ይጠበቃል። ከዛ በተጨማሪም ደግሞ ሌሎች የሚለቁ ተጫዋቾች ካሉ የነዛን ቦታ ለመተካት ሌሎች ተጫዋቾችን ያመጣሉ ተብሎ ነው የሚጠበቀው። አሁን ላይ ደግሞ ሊቨርፑሎች በዝውውር መስኮት ላይ የሚያደርጉትን እንቅስቃሴ ስንመለከት ገና ወጣት የሚባሉ ተጫዋቾችን ነው እያስፈረሙ የሚገኙት። በተለይ ደግሞ ከ23 ዓመት በታች የሆኑ ተጫዋቾችን በተደጋጋሚ ሲያስፈርሙ እየተመለከተ ነው የምንገኘውና ይህንንም ተጫዋች ከኤዜድ አልካማር ሊያመጡት ይችላሉ ነው እየተባለ የሚገኘው። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ኮዲ ጋክፖን የተመለከተውን ዘገባ ይሆናል። የፉቲ ኢንሳይደር ኮረስፖንደር የሆነው ፒት ይዞት በወጣው ዘገባ መሰረት ሊቨርፑሎች በክረምቱ የዝውውር መስኮት የግራ ክንፍ ቦታው ላይ በጣም ጥሩ ተጫዋች የሚያገኙ ከሆነ ኮዲ ጋክፖን ለመሸጥ ፈቃደኛ ሊሆኑ ይችላሉ እያለን ይገኛል። እንደሚታወቀው በዚህ ሰዓት ላይ በዋነኝነት የግራ ክንፉን ቦታ የያዘው ኮዲ ጋክፖ ነው። ከሱ በተጨማሪም አንዳንድ ጨዋታዎች ላይ ሪዮ እንጉሞሃ ተቀይሮ ሲገባ ተመልክተናል። ነገር ግን የዘንድሮን ሲዝን ስንመለከተው ኮዲ ጋክፖ ያን ያህል ጥሩ የሚባል እንቅስቃሴ አድርጓል ለማለት ትንሽ የሚያስቸግር ይመስለኛል። በተለይ ደግሞ የአምናውን ሲዝን ከዘንድሮ ሲዝን ጋር ስናነጻጽረው ዘንድሮ ከአምናው በጣም ወርዶ ነው የምናገኘውና በዛ ምክንያትም ምናልባትም በክረምቱ ዝውውር መስኮት እዛ ቦታ ላይ በጣም ጥሩ የሚባል ተጫዋች የሚያገኙ ከሆነ ኮዲ ጋክፖን ለመሸጥ ፈቃደኛ ይሆናሉ ተብሎ ይጠበቃል። እንደሚታወቀው ባየር ሙኒኮች ኮዲ ጋክፖን ለማስፈረም ከፍተኛ ፍላጎት ነበራቸው። በተለይ ደግሞ ሉዊስ ዲያዝን ከማስፈረማቸው በፊት ኮዲ ጋክፖን ለማስፈረም ነበር እንቅስቃሴ ሲያደርጉ የነበሩት። ነገር ግን ሊቨርፑሎች ተጫዋቹን ለመሸጥ ፈቃደኛ አልነበሩም። እንደውም ኮንትራት ማራዘሚያም አቅርቦለት ኮንትራቱንም ማራዘም ችሏል። በተለይ በዚህ ሰዓት እንግዲህ በጣም ከፍተኛ ገንዘብ ከሚከፈላቸው ተጫዋቾች መካከል አንደኛው ኮዲ ጋክፖ ነው እና ምናልባትም በሚከፈለው ገንዘብ ምክንያት እንደዚሁም ደግሞ ዘንድሮ እያሳየው ባለው አቋም ምክንያት ከቀጣይ ዓመት ጀምሮ በሊቨርፑል ላንመለከታቸው ከምንችላቸው ተጫዋቾች መካከል አንደኛው ኮዲ ጋክፖ ሊሆን ይችላል እየተባለ ይገኛል። ነገር ግን እዚህ ላይ አንድ ማንሳት ያለብን ወሳኝ ጥያቄ አለ። እሱም ምንድነው? እንደ ዘገባው መሰረት ከሆነ የግራ ክንፍ ቦታ ላይ መጮት የሚችል ጥሩ ተጫዋች ካገኙ ብቻ ነው ኮዲ ጋክፖን ለመሸጥ ፈቃደኛ የሚሆኑት። ያ ጥሩ ተጫዋች ማን ሊሆን ይችላል የሚለው ነገር መነሳት ያለበት ጥያቄ ነው። በዚህ ሰዓት ላይ እንግዲህ የተለያዩ የክንፍ ተጫዋቾች አሉ በአውሮፓ ላይ በጣም ምርጥ ብቃታቸው ላይ የሚገኙ። ነገር ግን እነዚህ ምርጥ ብቃታቸው ላይ የሚገኙ ተጫዋቾች ክለቦቻቸው ተጫዋቾችን ለመሸጥ ፈቃደኛ ናቸው ወይ የሚለው ነገር መነሳት ያለበት ጉዳይ ነው። እንደዚሁም ደግሞ ተጫዋቾቹስ ክለባቸውን ለቀው ወደ ሊቨርፑል ለመምጣት ፈቃደኛ ናቸው ወይ የሚለው ራሱ መነሳት ያለበት ጥያቄ ነው። እንደዚሁም ሊቨርፑሎችስ የሻምፒዮንስ ሊግን ቦታ ይዘው ያጠናቅቃሉ ወይ የሚለው በጣም ትልቅ ጥያቄ ነው። ምክንያቱም የሻምፒዮንስ ሊግን ቦታ ይዘው የማያጠናቅቁ ከሆነ ምናልባትም አንዳንድ ተጫዋቾች ወደ ሊቨርፑል ለመምጣት ፍላጎት ላይኖራቸው ይችላልና እነዚህ ነገሮች እንግዲህ መነሳት መቻል አለባቸው። በዚህ ሰዓት ሊቨርፑል የተለያዩ የክንፍ ተጫዋቾችን እየተመለከቱ ነው የሚገኙት። በዋነኝነት የቀኝ ክንፍ ቦታ ላይ መጮት የሚችሉ ተጫዋቾችን ነው እየተመለከቱ የሚገኙት። ነገር ግን ደግሞ አብዛኞቹ ተጫዋቾችን ስንመለከት በሁለቱም ክንፍ ላይ መጮት የሚችሉ ተጫዋቾች ናቸው። ምናልባት ለባየር ሙኒክ እየተጫወተ የሚገኘው ኦሊሴ ከዚህ ዝርዝር ውስጥ ላይ ካተት ይችላል። ምክንያቱም እሱ በዋነኝነት የሚጫወተው በቀኝ ክንፍ ቦታ ላይ፣ ከዛ በተጨማሪ 10 ቁጥር ቦታ ላይ ሲጫወት ልንመለከተው እንችላለን። ነገር ግን በግራ ክንፍ ቦታ ላይ ሲጫወት የተመለከት ነው አይመስለኝም። ከሱ ውጪ ያሉትን ሊቨርፑሎች የሚመለከቷቸውን ተጫዋቾች ስንመለከት ግን አሁን ለምሳሌ ያንዲ አመንዲ፣ ብራድሊ ባርኮላ እንደዚሁም ደግሞ ሮድሪጎን ስንመለከታቸው በሁለቱም ክንፍ ላይ መጮት የሚችሉ ተጫዋቾች ናቸውና ምናልባት ከነዚህ ተጫዋቾች መካከል አንደኛውን ወደ ሊቨርፑል የሚያመጡ ከሆነ ምናልባትም ኮዲ ጋክፖ ክለቡን ሲለቅ ልንመለከተው እንችላለን። ከዛ በተጨማሪም ግን ተጫዋች ሲያመጡ አሁንም ኮንሲደር ማድረግ ያለባቸው አንድ ነጥብ አለ። እሱ ምንድነው? በተለይ ደግሞ በግራ ክንፍ ላይ ተጫዋች ሲያመጡ ሪዮ እንጉሞሃንም ታሳቢነት ውስጥ መከተት ያለባቸው ይመስለኛል። አሁን ለምሳሌ ያንዲ አሜንዲን ከአርቢ ሌፕዚግ ለግራ ክንፍ ቦታ ብለው የሚያመጡት ከሆነ
ይህ ዝውውር ለሪዮ እንጉሞሃ በጣም መጥፎ ዜና ነው የሚሆንበት፣ በጣም የሚጎዳው ነው የሚሆንበት። ምክንያቱም በሪዮ እንጉሞሃና በያን ዲያማንዲ መካከል ያለው የእድሜ ልዩነት 2 ወይም ማክሲመም 3 ዓመት ብቻ ነውና በዛ ምክንያት ሪዮ እንጉሞሃ ራሱን የሚያሳይበት ጊዜ ላያገኝ ይችላል ብዬ አስባለሁ። በዚህ ሲዝን እንደ ኮዲ ጋክፖ ብቃት ቢሆን ኖሮ አሰልጣኝ አርነ ስሎት ለሪዮ እንጉሞሃ ተጨማሪ የመጮቻ ጊዜ ሊሰጡት ይገባ ነበር። ነገር ግን በተለያዩ ምክንያቶች ሳይሰጡት ቀርቷል። ነገር ግን ኮዲ ጋክፖ ከዚህ በኋላ ዓመት ወይም 2 ዓመት በሊቨርፑል የሚቆይ ከሆነ ለሪዮ እንጉሞሃ ጥሩ ዜና ይመስለኛል። በመጀመሪያ ደረጃ የተሻለ የመጮቻ እድል ሊያገኝ ይችላል ኮዲ ጋክፖ የሚቆይ ከሆነ። ከዛ በኋላም ከ2 ዓመት በኋላ ኮዲ ጋክፖ ክለቡን ለቀቀ ቢባል ከዛ በኋላ ሪዮ እንጉሞሃ ያንን ቦታ በቋሚነት ሊይዘው ይችላል ብዬ አስባለሁና በጣም አስበው ነው ተጫዋች ማምጣት ያለባቸው የሚል ሀሳብ ነው ያለኝ። እናንተስ በዚህ ዘገባ ዙሪያ ያላችሁ ሀሳብ ምንድነው? ሊቨርፑሎች በግራ ክንፍ ቦታ ላይ የሚጫወት ተጫዋች ያመጣሉ ብላችሁ ታስባላችሁ? የሚያመጡስ ከሆነ ኮዲ ጋክፖ ክለቡን ሊለቅ ይችላል ወይስ ሊቆይ ይችላል? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።